ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። የዝግጅት ክፍላችን ለእናንተ ክቡራን ተመልካች አድማጮቻችን ይጠቅማሉ በተለይም በአገሪቱ ወቅታዊ ጉዳዮች ላይ ያለውን እንቅስቃሴ በተመለከተ በፋኖች በኩል እንደዚሁም ደግሞ በውጭ የሚገኙ ኢትዮጵያኖች የአማራ ጉዳይ ያንገበግባቸውን በተጨማሪም የኢትዮጵያ ጉዳይ የሚያንገበግባቸውን በዝግጅቶቻችን ላይ ያቀረብን እስካሁን ለእናንተ መረጃዎችን እያካፈልን እንዳለ ይታወቃል። በፓርላማውም ላይ ዛሬ አብይ አህመድ ጭንቅና መከራ ውስጥ ገብቷል። መፈናፈኛ ያሳጡት አንድም እንኳን ቢሆኑ አሁን አብይን ጸጉሩን እያስነጩት ነው የሚገኙት። የፓርላማው ጥያቄ የቀረበበት አብይ አህመድ በተጓዳኝም ፋኖም በውጪ በሚያደርጋቸው ተጋድሎች ላይ ታላላቅ ድሎችን እያተጎናጸፈ ወደፊት እየገሰገሰ መሆኑ ሌላ ብስጭት ራስ ምታት ሆኖበታል ለአብይ አህመድና ለዚህ ለኦሮሞማው ገዳይ ቡድን። ታዲያ ዛሬ በተለይም የአማራ ፋኖ በአንድነትና በህብረት እየተጠናከረ ወደፊት መምጣቱ ትልቅ ውጤት ከማምጣት ባሻገር በተለይም በቀጣይ ምን መስራት አለብን፣ ምን ማድረግ አለብን በሚል በአፋድ በኩል በማኒፌስቶም ወጥቷል። ይህን ጉዳይ በተመለከተ ባለፈው በዝርዝር በዘውዱ ሾው ሚዲያ ማቅረባችን የሚዘነጋ አይደለም። ዛሬ ደግሞ በቀጥታ ከዚሁ ከፋኖች ጉዳዩ የሚመለከታቸውን ሰዎች አቅርቤላቸዋለሁ። ከነሱ ጋር የምናደርገው ውይይት እንድትከታተሉ ከወዲሁ በማክበር ጋብዛለሁ። እንግዶቻችን በጣም አመሰግናለሁ። ጊዜያችሁን መስዋዕት አድርጋችሁ በተለይም ከዚህ መከራና ስቃይ ከበዛበት ጦርነት ላይ በተወሰነ ደረጃም ቢሆን መረጃውን ለማካፈል በመምጣታችሁ እጅግ በጣም ደስ ይለኛል። በቅድሚያ እስቲ ራሳችሁን ለተመልካች አድማጮቻችን ብታሳውቁልኝ። ኢንጂነር ኢያሱ ቀጥል። መልካም፣ እሺ፣ አመሰግናለሁ። አርበኛ ኢንጂነር ኢያሱ አበራ እባላለሁ። የአማራ ፋኖ ህዝባዊ ድርጅት ወሎ ቤት አማራ ጠቅላይ ግዛት እዝ የፖለቲካ መምሪያ ኃላፊ ወሎ። በጣም አመሰግናለሁ። ኢንጂነር ካሳሁንም ቀጥል። እሺ፣ አርበኛ ፋኖ ኢንጂነር ካሳሁን ቸምባ እባላለሁ። ከአማራ ፋኖ ሸዋ ጠቅላይ ግዛት እዝ ማህበራዊ መምሪያ ኃላፊ። ከልብ አመሰግናለሁ ሁለታችሁንም። ከሸዋ እንደዚሁም ደግሞ ከወሎ ከጎንደርና ከጎጃም ደግሞ በሚቀጥለው ይዤላችሁ ቀርባለሁ። ተመልካች አድማጮቻችን ከአራቱም የአማራ አካባቢዎች ናቸው እንግዲህ በተለይም በትግሉ ላይ ጠንክረው እየሰሩ የሚገኙት። ከልብ አመሰግናለሁ። አርበኛ ኢንጂነር ኢያሱ እስቲ በተለይም ከውጊያው ጎን በጎን አንዳንድ ስራዎች እየሰራችሁ ነው የምትገኙት። ማኒፌስቶአችሁን ባለፈው በዘውዱ ሾው ሚዲያ በዝርዝር አቅርብ ያለው እንደው የዚህ የማኒፌስቶ አስፈላጊነት በዚህ ወቅትና ጊዜ ለምን ተጀመረ? እስቲ ከዛን ጀምር። መልካም፣ እሺ፣ በድጋሜ አመሰግናለሁ። እንግዲህ አማራ ፋኖ ትግል በተለያየ የማህበረሰብ ወይም ደግሞ የአማራ ህዝብ እንዲሁም የኢትዮጵያ ህዝብ ማህበረሰብ ክፍሎች ናቸው እየታገሉ ያለው በተለያየ ዘርፍ ሞራኑንም ያሳተፈ ነጋዴውንም ገበሬውንም ሁሉንም ህፃን አዋቂ ሳይል ሁሉንም አሳትፎ እያታገለ ያለ የትግል መስመር ውስጥ እንዳለን ይታወቃል። በዚህም ሁኔታ ሞራኑ በአንድ ላይ በመሰባሰብ ታጋዩ በአንድ ላይ በመሆን ሚዲያውም ዲያስፖራውም በተለያየ የተለያዩ የማህበረሰብ ክፍሎች በጋራ በመሆን ልዩ ልዩ ስራዎችን እየሰራ ይገኛል። እንግዲህ እኛ የአፈሙዝ ወይም የትጥቅ ትግል ብቻ አይደለም የምናደርገው፣ ፖለቲካዊ ትግሎችም አለን። ምክንያቱም የትግሉ መጨረሻ ጎል ምንድን ነው ከተባለ ፖለቲካዊ ድል ማምጣት እና የተረጋጋ ማህበረሰብ፣ ተመሳሳይ ማህበረሰብ መፍጠር እና አንድነትን የሚያጠናክር ሀገራዊ ክብር የሚያስቀጥል በሉዓላዊነቷ የማይደራደር የብሔራዊ ጥቅሞችንም የሚያስጠብቅ ከመሆኑ አንፃር ፖለቲካዊ ትግልም አለበት።
ስለዚህ ጎን በጎን ማህበራዊ ወይም ህዝባዊ አደረጃጀቶች እየሰራ ህግና ደንቦችን እያረቀቀ እንዲሁም ደግሞ የትግሉን መነሻ ግቡንም አጠቃላይ ወይም ደግሞ ፍኖተ መርህ እያዘጋጀ እየታገለ ይገኛል ማለት ነው። ስለዚህ ከትጥቅ ትግሉ ጎን ለጎን አብሮ ይሄንን ፖለቲካዊ ስራዎችን አብሮ እየሰራ ወጥና ተደራሽ ለማድረግ ትግሉም በተመሳሳይ መስመር እንዲመራ ለማድረግ በጎን ስራዎችን እየሰራ ይገኛል ማለት ነው። አመሰግናለሁ። ከልብ አመሰግናለሁ ኢንጂነር ኢያሱ አርበኛ። ወደ ኢንጂነር አርበኛ ካሳሁን እንሄድ። በእናንተም በኩል እንግዲህ በተለይም ማህበረሰቡ ማወቅ የሚገባውን ነገር በታጋዮቹም በኩል የተሰሩ ስራዎች አሉ ወይስ አመራሮቹ ብቻ ናቸው ይህንን ማኒፌስቶ በአግባቡ የተከታተሉት? ወደ ታች ስለማውረድ እድሉና ሁኔታው አለ? እሺ፣ አመሰግናለሁ። ወደ ማህበረሰቡ ወይ ደግሞ ለአጠቃላይ ለታጋዩ አካል ከማድረስ ጋር በተያያዘ እንግዲህ ይህ ትግል በመጀመሪያ ሲጀመር ሰነድ ተዘጋጅቶ ወይ ደግሞ እንደዚህ ያለ ርዕዮተ ዓለም ተዘጋጅቶ ከቤት ወይ ደግሞ ከነበርንበት ወደዚህ ትግል የተቀላቀልን አይደለም። በራሱ ጊዜ ትግሉ ሰነድ እንደሚያስፈልገው ይሄ ሰነድ ሲዘጋጅ ከሰራዊቱ ከህዝቡ የሰነድ ጥያቄ የመታገያ የፍኖተ መርህ ጥያቄ በራሱ ትግሉ ይዞት የመጣ ስለሆነ በዚህ በ2 ዓመት ወይ ደግሞ 3 ዓመት አካባቢ ሆኗል ትግሉ ሊሞላው በዚህ 2 ዓመት በወሰደ ጊዜ ውስጥ ሰነድ አልተዘጋጀም ማለት ነው። እና በዚህ ግን ባሳለፍነው ትግል ውስጥ ሰነዶች እንደሚያስፈልጉ ርዕዮተ ዓለም የትግሉን ፍኖተ መርህ መቼም ታጋይ የትግሉን እንትን በሰነድ ካላስቀመጠ ደሙ ተመርምሮ አይታወቅም። በመሆኑም ይህን ትግል ከየት ወዴት የሚለውን ነገር በሰነድ ማስቀመጥ ስለሚያስፈልግ ከማህበረሰቡም ጥያቄ ስለመጣ ከሰራዊቱም ጥያቄ ስለመጣ ከመላው ኢትዮጵያ ህዝብም የትግሉን ፍኖተ መርህ ግድ ማስቀመጥ ስላለብን በዛ ልክ የተደራጀ ሐሳብ በተደራጀ ሐሳብ የተደራጀ ትግል ለማካሄድ ሰነዱ አስፈላጊ እንደሆነ ከሰራዊቱ ከህዝቡም የመጣ ጥያቄ ሲሆን ይሄ ሰነድ ከሁሉም ቦታ ከአራቱም ጠቅላይ ግዛቶች ተውጣጠን ያን የህዝብ ፍላጎት የጠየቀውን ጥያቄ ሰራዊቱም የጠየቀውን ጥያቄ ይህን ሰነድ ለማዘጋጀት በቅተናል ማለት ነው። ስለዚህ በዚህ ልክ ከህዝቡ ጥያቄ ከሰራዊቱ ጥያቄ የመጣ ስለሆነ የሰነድ አስፈላጊነቱ ከህዝቡ ስለመጣ አሁን ይሄን ሰነድ ወይ ደግሞ ይሄን ፍኖተ መርህ ማታገያ ሰነድ ለህዝብ ለማድረስ አንቸገርም ያን ያህል። ምክንያቱም ራሱ ህዝቡ የሚጠብቀው ስለሆነ በተለያየ ሲስተም ወይ ዘዴ ወይ ደግሞ ተጠቅመን ወደ ህዝብ ወደ ሰራዊቱ የምናወርድበት ሁኔታ ይፈጠራል። ወደ ህዝቡ እንደዛው በሚዲያ በተለያዩ እንትኖች ህዝብ ላይ ያው በአካልም ሰራዊት ላይም በአካል የማውረድ ስራ ይሰራል። ስለዚህ በዚህ ልክ ሰነዱን በዚህ ልክ የትግሉን ሰነድ በዚህ ልክ ወደ ማህበረሰቡ እና ወደ ፋኖ ወደ ህዝቡ ወደ ትግል ፍላጎት ወዳለው ሁሉ አጠቃላይ የምናደርስበት ሁኔታ ነው የሚፈጠረው ማለት ነው። ስለዚህ ይህ ከህዝብ ፍላጎት ከሰራዊት ፍላጎት ከማህበረሰብ ፍላጎት የመጣ ስለሆነ ይሄንን ሰነድ ወደ ማህበረሰቡ ወደ ዋንኛው አቅጣጫ ለማድረስ ማንቸገርበት ሁኔታ ነው የሚፈጠረው። ስለዚህ ተደራሽ ማድረግ እንችላለን ማለት ነው። ከልብ አመሰግናለሁ ኢንጂነር ካሳሁን አርበኛ። እንግዲህ ይሄ ጥናታዊ ወይም ደግሞ ያቀረባችሁት ሰነድ በርካታ ጉዳዮችን እንዳዘለ ተመልክቻለሁ። ምናልባት አርበኛ ኢንጂነር ኢያሱ
እንደው መሰረታዊ ነገሮች እነዚህ ናቸው። ተመልካች አድማጮቻችንን በመላው ዓለም የሚገኙ በተለይም የእናንተን ትግል የሚደግፉ ወገኖቻችሁ ማወቅ የሚገባቸው ጉዳዮች እነዚህ ናቸው በማለት የምታነሳቸውን ነገር እስቲ አንኳር ጉዳዮቹ ምንድን ናቸው በዚህ ማኒፌስቶ ውስጥ የተካተቱት? መልካም፣ እሺ፣ አመሰግናለሁኝ በድጋሚ። እንግዲህ የአማራ ፋኖ ህዝባዊ ድርጅት ፍኖተ መርህ አርቅቋል። ካረቀቀም በኋላ እንግዲህ ለህዝባችን ይፋ ለማድረግ ብዙ ጥረቶች ተደርጎ ምሁራን እንዲገመግሙት፣ የፖለቲካ ልምድ ያላቸው እንዲተቹትና አስተያየት እንዲሰጡበት፣ ዘውድ ሾውም እንደሚሰራው ዘውድ ሾውም ዋና ዓላማው የሀገራችንን ጉዳይ ይመለከተናል የሚለውን የፋኖም ትግል የአማራ ትግል ይመለከተናል የሚለውን ዋና ነገሮችን እንደሚጠቅሰው ሁሉ ሁሉም ስለ ሀገር ይመለከተኛል፣ ስላለው ነባራዊ ሁኔታ ይመለከተኛል፣ ስለ ሰው በሰውነቱ ይመለከተናል፣ ስለ ሰላም ይመለከተናል የሚል ሁሉ አስተያየት ሰጥቶ የፋኖ ትግል ከምን አንጻር ነው የሚለውን አጠቃሎ የያዘ ትልቅ የድል ጮራ ትግሉንም ማሰሪያ ያዘጋጀለት ትልቅ ማኒፌስቶ ወይም ደግሞ ፍኖተ መርህ አዘጋጅተናል ማለት ነው። ይህንን እንግዲህ ካቀረብን በኋላ የዛሬ ዓመት ጥርና የካቲት አካባቢ ለህዝብ ይፋ ካደረግን በኋላ ሲተች ከቆየ በኋላ የተሰጠንን አስተያየት ተቀብለን ጥቆማዎች የተሰጠውን ያሉትን ግድፈቶች ሁሉ አሳይተውን ከአማራ ትግልና የአማራ ህዝብ ትግልና ከሀገራዊ ጉዳይ ጋራ በምን ይገናኛል፣ ከዓለም አቀፉ ማህበረሰብ ጋር በምን መንገድ ጥሩ ግንኙነት ይኖረዋል የሚለውን አጠቃላይ በመገምገም ከዚህ ከ3 ቀን በፊት ይፋ አድርገናል ማለት ነው ሰነዳችንን። በዚህ ፍኖተ መርህ ውስጥ እንግዲህ የተለያዩ ምዕራፎች አሉት። እነዚህ ምዕራፎች እንግዲህ በአጠቃላይ ወደ 3 ምዕራፎችን አጠቃሎ የያዘ ነው። የመጀመሪያው ዋናው ነገር የአማራ ፋኖ ህዝባዊ ድርጅት የትጥቅ ትግል መነሻ ምክንያቶች ምንድን ናቸው የሚለውን ያካተተ ነው። የአፋድ የትጥቅ ትግሉ መነሻ ምክንያቶቹ ምንድን ናቸው? ከዚህ በፊት ጠላት ወይም ስርዓቱ እንደሚለው የትግል መነሻ የላቸውም፣ የትግል ግብ የላቸውም፣ ህግና መመሪያ ስርዓት የላቸውም እያለ የነበረ ነው። ነገር ግን ይህንን ጠንቅቀን የምናውቅ ስለሆን እና ህዝባችንም ሰራዊታችንም ታጋዩ ማጠቃላይ በውስጥም በውጭም ያለው ታጋይ ኃይል በደንብ ስርዓቱን አውቆት በዚህ ልክ ተመሳሳይ የፖለቲካ ማህበረሰብ መፍጠር ስላለብን በዛ ልክ ተረድተን እየሰራ ነው። ስለዚህ የአማራ ፋኖ ህዝባዊ ድርጅት ምክንያቱ ምንድነው የሚል አስቀምጠናል ማለት ነው። በዚህ ውስጥ ላይ በደንብ ከወንድሜ ጋር እንሄድበታለን። ከዚህም ቀጥሎ ዓላማው ውስጥ ምንድነው የሚለውን አብሮን አያይዘን የምናሳይ ይሆናል፣ የምንጠቅስና ማብራሪያ የምንሰጥበት ነገር ይሆናል። በሁለተኛ ምዕራፍ የአማራ ፋኖ ህዝባዊ ድርጅት ቁልፍ መርሆች ምንድናቸው የሚለውን እናነሳለን። በሶስተኛ ምዕራፍ ደግሞ የአማራ ፋኖ ህዝባዊ ድርጅት ፕሮግራሞች ምንድናቸው፣ የፖለቲካ ፕሮግራሙ ምንድነው፣ የኢኮኖሚና የእድገት ፕሮግራሙ ምንድነው፣ ማህበራዊ ፕሮግራሙስ ምንድነው የሚለውን በደንብ የምንጠቅሳቸው ይሆናል ማለት። ስለዚህ በዚህ በማኒፌስቶአችን ውስጥ እነዚህን በአጭር ነገር ግን በሰፊ ይዘት ያላቸው ወደፊት ለአማራ ህዝብ ትግል፣ ለኢትዮጵያ ሉዓላዊነት፣ ለሀገራችን ህዝብ ዘላቂ ሰላም ለማምጣት እና ኢኮኖሚያዊ እድገት ለማምጣት ትልቅ አቀንቃኝ የሆነ ትልቅ ርዕስ ሆኖ የሚያገለግል የትግል መስመር ወይም ፍኖተ መርህ አዘጋጅተናል ማለት ነው። ወደ ዋናው ነጥብ ስገባ የአማራ ፋኖ ህዝባዊ ድርጅት የትጥቅ ትግል መነሻዎች ምክንያቶቹ ምንድናቸው፣ የትግል መነሻዎቹ ምንድናቸው የሚለውን የተወሰነ ልበልና ለጓደኛዬ ደግሞ የተወሰነውን እንትን እላለሁ። የመጀመሪያው በአማራ ህዝብ ላይ የዘር ማጥፋት በሰብአዊነት ላይ የሚፈጸመው ወንጀሎች እንዲሁም ደግሞ ለህልውና አደጋ መጋለጡ። እንደሚታወቀው ያለፈው ስርዓት ላለፉት 50 እና 60 ዓመታት የነበሩት ስርዓተ መንግስት ስርዓት መር በሆነ መንገድ ህዝባችንን ሲገድል፣ ሲያፈናቅል፣ ደብዛው እንዲጠፋ ሲያደርግ በተለያየ መንገድ ህዝባችን የህልውና አደጋ ውስጥ እንዲገባ አድርጎታል። በኢኮኖሚም እንዲደቅ አድርጎታል። ጥያቄዎቹ እንዳይመለሱ ሁሉ አድርጎታል። ስለዚህ ራሱን በማጥፋት ህዝቡ ራሱን እንዲያጠፋ ለማድረግ ሁሉ
ከሰማይ በታች በምድር ውስጥ አለ የማይባለውን ሁሉም ወንጀሎችን ፈጽመውበታል። ስለዚህ ህዝባችን የህልውና አደጋ ውስጥ ገጥሞታል። ማሳያዎች በበደኖ፣ በአርባ ጉጉ፣ በወተር፣ በጅማ፣ በወለጋ፣ በመተከል፣ በወልቃይት፣ በራያ በተለያየ ቦታ ላይ የአማራ ህዝብ እንደ ህዝብ በስብዕናው እንዳይኖር ሲገደል፣ ሲፈናቀል፣ ሲሳደድ የነበረበት ሁኔታ ነው ያለው። ያን ነው ስርዓቱ ያስቀጠለው ማለት ነው። ይህን ደግሞ ከኢህአዴግ ህወሓት ኢህአዴግ መሩ እንዲሁም ደግሞ አሁን ደግሞ ባለው ከ2010 በኋላ የመጣው የአማራ ህዝብ በትግል ያመጣውን ለውጥ ኦህዴድ ብልጽግና መሩ ስርዓት ይህንን ድርጊት እያስቀጠለው ይገኛል ማለት ነው። ስለዚህ በተለያየ ቦታ የአማራ ህዝብ እንደ ህዝብ እንዳይኖር የተደረገበት ሁኔታ ስለሆነ የህልውና አደጋ ገጥሞታል ማለት ነው። የመጀመሪያው የህልውና አደጋ ስለገጠመው። በሁለተኛ ደረጃ ትልቁ ምክንያታችን የፖለቲካ ክህደት ተፈጽሞበታል ነው። የአማራ ህዝብ የፖለቲካ ክህደት ስለተፈጸመበት የትጥቅ ትግልን አማራጭ አድርጓል ማለት ነው። እንግዲህ የትጥቅ ትግል ምርጫ የተደረገው ሌሎች አማራጮችን ሳንጠቀም ቀርተን አይደለም። በሰልፍ ኮሚቴዎችን በማዋቀር እንዲሁም ደግሞ ምሁራኖች ሄደው በግልጽ በሚዲያ እየተቹ ህዝባችን ላይ እንደዚህ ችግር እንዳለ እየገጠመው እንደሆነ በማስረዳት በዚህ ምድር ውስጥ ሰላማዊ አማራጮች አሉ የሚባለው ሁሉ ተጠቅመናል። ከዛ በኋላ ነው የትጥቅ ትግሉ የተነሳው ማለት ነው። ስለዚህ በሁለተኛ ደረጃ የፖለቲካ ክህደት ስለተፈጸመበት ነው። እንግዲህ በአማራ ህዝብ ላይ የሚደርሱ ችግሮች መንግስት መር የሆኑ ሴራ መከናወናቸው ነው። አማራው ከፖለቲካ መድረኩ እየተገለለ ማሳያዎች እንደሆነም ነው የሚያሳየን ማለት ነው። ምክንያቱም በተለያየ ቦታ ላይ የአማራ ህዝብ ሲገደል፣ ሲፈናቀል፣ ሲታሰር፣ ደብዛው ሲጣፋ ለምን የሚል መሪ በትክክል የተወከለ መሪ አማራን ወክሎ የወጣ መሪ ባለመኖሩ ምክንያት ስለሆነ የፖለቲካ ክህደት ስለተፈጸመበት ነው ማለት ነው። ስለዚህ የፖለቲካ ክህደት ስለተፈጸመብን የትጥቅ ትግሎችን አማራጭ አድርገናል ማለት ነው። በሶስተኛው ምክንያታችን ለአማራ ህዝብ ጥያቄዎች ተገቢው መልስ አለመሰጠቱ። የአማራ ህዝብ የሚያነሳቸው ተገቢ ጥያቄዎች አሉ። ለዛ ተገቢውን መልስ አለመስጠቱ ነው። ለምሳሌ የወሰንና የማንነት ጥያቄዎች አለ። ለፖለቲካ ቁማር መጫወቻ የሚደረገው ወይም ደግሞ የህዝባችን ፍላጎት የወጣቱ ፍላጎት ምንድነው የሚለውን ከስራ ጋር የተገናኘው በሚያነሳ ጊዜ ወጣቱ ይህን ሆኖ አንዱ የእልቂት እና የቀው እንድንጋለጥ አድርጎናል ማለት ነው። እሺ ቀጥል። በሶስተኛ ደረጃ የአማራ ህዝብ የሚያነሳውን ጥያቄ መልስ አለመሰጠቱ አንዱ ጆሮ የሚሰጠን ሰዓት የሚመራ ስርዓት ባለመኖሩ ለትጥቅ ትግል እንድንበቃ አድርጎናል ማለት ነው። በአራተኛ ደረጃ እንግዲህ ዋና ምክንያቶችን ነው እየጠቀስኳቸው ያለሁት። በአማራው ላይ ጥላቻ፣ የተሳሳቱ ትርክቶችና ጥቃትን የሚያነሳሱ የመንግስት ፖሊሲዎች በመኖራቸው በአማራው ላይ ጥላቻ እንዲፈጠር የሚያደርግ የተሳሳቱ ትርክቶች እንዲኖሩ በመሆናቸው እንዲሁም ጥቃትን የሚያነሳሱ የመንግስት ፖሊሲዎች በመፈጠራቸው ምክንያት ህዝባችን ባለፉት 50 ዓመታት የመንግስት አካላትና ከመንግስት ጋር ቅርበት ያላቸው ሚዲያዎች፣ መንግስታዊና መንግስታዊ ያልሆኑ ተቋማት በአማራ ህዝብ ላይ ጥላቻን የሚያነሳሱ የተሳሳቱ ትርክቶችን የሚያሰራጩ ብሎም በቀጥታ ጥቃትን የሚቀሰቅሱ ፖሊሲና መመሪያዎች አውጥተው ተግባራዊ ሲያደርጉብን ይህንን ምክንያት አድርገን ለምን የሚል ጥያቄ በማንሳት የትጥቅ ትግልን ምርጫ አድርገናል ማለት ነው። ዋና ምክንያቶች እነዚህ ናቸው። አምስተኛው ምክንያታችን ለትጥቅ ትግል ወይም የአማራ ህዝብ ትግል መነሻ ምክንያት የሚሆነው የአማራ ማህበረሰብ ከልማት ተጠቃሚነት ስልታዊ በሆነ መልኩ እንዲገለልና ለከፍተኛ ችግር እንዲጋለጥ መደረጉ። ክልሉ በኢኮኖሚ፣ በማህበራዊ አገልግሎቶች፣ በመሰረተ ልማትና በሌሎች የልማት መስኮች ወደኋላ እንዲቀር የተደረገው በአጋጣሚ ሳይሆን በታቀደለት እንደሆነ ስርዓቱ ባቀደው መንገድ የአማራን ህዝብ በምን መንገድ ሊጠፋ ይችላል፣ በምን መንገድ ተጠቃሚ እንዳይሆን ይችላል የሚለውን በማንሳት ነው። እንግዲህ የአማራ ህዝብ ክልሉ በሚሉት እነሱ ክልል ብለው በሚጠሩት አጠራር እንኳን በተፈጥሮ የታደለ ህዝብ ነው። በሰው ኃይል የታደለ ህዝብ ነው። ሀይቆች፣ ሰው ሰራሽ የሚባሉ ህንፃዎችን ቢወሰድ የተለያዩ ሀብቶች፣ ቅርሶች ያለበት ነው። ግን ህዝቡ እንዳይጠቀም ለማድረግ
በጣም በተጠና መልኩ ለከፍተኛ ችግር እንዲጋለጥ ስለተደረገ ህዝባችን የአማራ ህዝብ አጠቃላይ ሀገር ወዳዱም ህዝብ አጠቃላይ ሁሉን ያካተተ አምስቱን የትግል መነሻዎችን ምክንያት አድርገን እየታገልን እንገኛለን ማለት ነው። እንግዲህ ባጭሩ ዋና ዋና ምክንያቶቹ እነዚህ ናቸው። ሌሎችን ደግሞ አላማዎቹን በተመለከተ ወንድም የሚጨምረውን ይጨምርና አብረን እንቀጥልባቸዋለን ማለት ነው። ዋና ዋና ምክንያቶች ግን እነዚህ እንደሆኑ መግለጽ ፈልጋለሁ። ህዝባችንም ደጋፊውም ይህን እንዲረዳው ለማድረግ ነው የምንሰራው። አመሰግናለሁ አርበኛ ኢንጂነር እያሱ። እስቲ ወደ አርበኛ ኢንጂነር ካሳሁን እንሂድ። አጠር አድርገህ በአንተ በኩል ደግሞ ያሉትን ዝርዝር ጉዳዮች ብታካፍለን፣ መስመሩ ያንተ ነው። እሺ፣ ምናልባት ስለ ሰነዱ ጥቅል ለመረዳት ይህ ፍኖተ መርህ ወይ ደግሞ የትግል ሮድማፕ ጸረ ጄኖሳይድ ትግል ለማካሄድ የተዘጋጀ ነው። ሰነዱ ጸረ ጄኖሳይድ ትግል ለማካሄድ የተዘጋጀ ሰነድ ነው። ስለዚህ ጄኖሳይድ ስንል ደግሞ በአማራ ህዝብ ላይ እየተፈጸመ ያለው ጄኖሳይድ ከዓለም የዘር ማጥፋት ወንጀል ወይ ደግሞ በዓለም ላይ እንዲህ ያሉ ምናልባት ከዚህ ከሰነዱ ባክግራውንድ ማለት እንግዲህ በዚህ ፍኖተ መርህ በ33 ገጽ የአማራ ትግል ወይ ደግሞ በአማራ ላይ የተፈጸመው ማጠቃለል አይቻልም። የራሱ ባክግራውንድ አለው። እያንዳንዱ ነጥብ የራሱ ባክግራውንድ አለውና ስለዚህ ጄኖሳይድ ምናልባት ጄኖሳይድ ስንል ምን ማለታችን እንደሆነ ጄኖሳይድ እንዴት ይተረጎማል በዓለም አቀፉ ማህበረሰብ ውስጥ የሚለው ነገር ላይ ትንሽ ሄዳለሁ። ስለዚህ በዓለም አቀፉ ማህበረሰብ ጄኖሳይድ የሚባለው በዘር ላይ የሚፈጸም ድርጊት ነው ማለት ነው። በሐሳብ ከምንጩ ሐሳብ የሆነ በዘር ላይ ወይ ጄኔቲካሊ ወይ ባዮሎጂካሊ በዘር ላይ የተመሰረተ ጭፍጨፋ ወይ ደግሞ ፍጅት ነውና በዛ ልክ ነው በጥቅሉ የሚተረጎመው። እና ዘር ጭፍጨፋ በዓለም ላይ ረዘም ላለ ጊዜ የቆየ ነው። ከክርስቶስ ልደት በፊት ምናልባት የዘር ጭፍጨፋ ተመራማሪዎች እንደሚያስቀምጡት ከክርስቶስ ልደት በፊት ጀምሮ ነው የዘር ጭፍጨፋ የጀመረው ይላሉ ተመራማሪዎቹ። ከክርስቶስ ልደት በፊት በ146 ላይ በሮማውያን ስፓርታዎች በካርቴጁ ላይ የተፈጸመውን ዘር ጭፍጨፋ ተስማምተውበት ተመራማሪዎቹ ይስማሙበታል። በሮማውያን ከክርስቶስ ልደት በፊት ማለት ነው። በሮማውያን ስፓርታዎች ካርቴጅ ላይ የተፈጸመ የዘር ጭፍጨፋ አለና ከክርስቶስ ልደት በፊት ማለት ነው። ከዛ ተነስቶ ብዙ የዘር ጭፍጨፋዎች የዘር ማጥፋት ወንጀሎች በዓለም ላይ ተፈጽመዋል። ግን ደግሞ የዘር ጭፍጨፋ የዓለም የህግ ድንጋጌ ደግሞ የህግ ሽፋን ተሰጥቶት የተጀመረበት ጊዜ በዚህ በ20ኛው ክፍለ ዘመን ነው። ያ ማለት በዚህ በመቶ ዓመታት ውስጥ በአይሁድ ላይ የተፈጸመ የዘር ጭፍጨፋ አለ። በናዚ ጀርመን ማለት ነው። ያንን መሰረት አድርጎ የዘር ጭፍጨፋዎችን የመለየት ስራ ነው የተሰራውና ስለዚህ በአማራ ህዝብ ላይ እየተደረገ ያለው ከ3 አስርተ ዓመታት በፊት ጀምሮ እየተፈጸመ ያለው ዓለም አቀፍ ዘር ጭፍጨፋ ይዘት ያለው ነውና በተለይ ናዚ ጀርመን በሁለተኛው የዓለም ጦርነት ጊዜ በአይሁዶች ላይ ከፈጸመው ዘር ጭፍጨፋ ጋር በተያያዘ
በ1900 በፈረንጆች አቆጣጠር በ1948 የተባበሩት መንግስታት ድርጅት የህጋዊ ድንጋጌ ሰጥቷል ማለት ነው። ከሰውነት መብት ድንጋጌ ጋር የዘር ማጥፋት ወንጀልንም በዛው ድንጋጌ የደነገገበት ሁኔታ ነው እና ከዛ ጀምሮ እንደ ዓለም በአይሁድ ላይ የተፈጸመው ወንጀል አለ በጀርመን ማለት ነው። በዙ ጋር ከተያይዞ የጀርመን ቅኝ ግዛት የነበረችው ሩዋንዳ የአፍሪካዊቱ ሀገር ሩዋንዳ የጀርመን ከዚህ ጋር ከጀርመን ከናዚ ጋር የተያያዘ ነው። ከናዚ ጋር አስተሳሰብ ጋር የተያያዘ ምናልባት በሁለተኛው የዓለም ጦርነት ነው። ይሄም በኋላ ነው። ሩዋንዳ የጀርመን ቅኝ ግዛት ነበረች እና በሁለተኛው ዓለም በኋላ ጀርመን ስትሸነፍ ሁለተኛ ቅኝ ግዛት እዛ ቦታ ላይ ቅኝ ግዛት የገዛችው ቤልጂየም ነችና ያንኑ የጀርመን አስተሳሰብን ያስቀጠለችውና ስለዚህ ሩዋንዳ ላይ ምን በዚሁ መንገድ የዘር ጭፍጨፋ የተፈጸመበት ሁኔታ አለ። በዚህ በቅርብ ምናልባትም በፈረንጆች አቆጣጠር በ1994 ሩዋንዳ ላይ የዘር ጭፍጨፋ ተፈጽሟል ማለት ነው። የዘር ጭፍጨፋ ሩዋንዳ የተፈጸመ የዘር ጭፍጨፋ እለት ሁሉ የተፈጠረ አይደለም። ምናልባት በ1959 ጀምሮ በ62 በ72 በ87 እና በ91 ጀምሮ እስከ 94 ዓመት በ1994 ድረስ የተፈጸመ ነው ከመጀመሪያው ጀምሮ እና ሩዋንዳ ውስጥ በቱትሲ ላይ ዘር ጭፍጨፋ ሲጀመር 300 ሰዎች ነበር መጀመሪያ የጨፈጨፉት ማለት ነው። ሁቶች 300 ሰው ከ300 ሰው ተነስቶ ነው በሂደት 1000 በሂደት 1500 በሂደት 3000 ያለ በ1994 ግን እስከ 1 ሚሊዮን የሚጠጉ የቱትሲ ብሔሮች ወይ ደግሞ ነገዶች የተጨፈጨፉበት ሁኔታ እና ያ ወንጀል ሆኖ በወንጀል የተጠየቁበት እነዛ መንግስታት ያንን ድርጊት የመሩ የዛ የሩዋንዳ የሁቱ ፕሬዝዳንት የነበረው አብያ ሪማን እና ሌሎች ጀነራል ባጎ ሶራ የሚባል የጦሩን ሙሉ የመራው አንተርሃይሞ የሚባሉ የሚሊሻ አይነት ኃይሎች ሲመራ የነበረው ተጠያቂ ሆነው ስለዚህ እዚህ በአማራ ህዝብ ላይ እየተፈጸመ ያለው ወይ ደግሞ ወደፊት ከዛ አሁን ከተፈጸመው የበለጠ ተፈጻሚ ሊሆን ዝግጅት እየተደረገ ያለው በዛ ልክ በጀርመን በአይሁዶቹ ላይ የፈጸመው ናዚ ጀርመን የፈጸመው እዚህ ሩዋንዳ ላይ የሁቱ መንግስት በቱትሲዎች ላይ የፈጸመው አይነት እንደዚሁ ጣሊያን መንግስት ፋሺስት ጣሊያን በኢትዮጵያ ላይ የፈጸመው የወረራና ጭፍጨፋ ከዛ ጋር የተያያዘ ነው። በመሰረቱ ዘር ጭፍጨፋ ሐሳቡን ያመጡታል ድርጊቱን ይፈጽማሉ ግን መጨረሻ ላይ ያሰቡት አይሆን ቱትሲ ዛሬ ቱትሲ ለማጥፋት ተንቀሳቅሰዋል ድርጊት ፈጽመዋል ግን ቱትሲ ቀጥሏል። አይሁድን ናዚ ጀርመን ለማጥፋት 6 ሚሊዮን የሚጠጋ የአይሁድ ተወላጆችን ጨፍጭፏል ግን ዛሬ አይሁዶች በአለም ላይ ያሉ ዛሬ ሀያል መንግስት ሆነው ዓለምን እየመሩ ይገኛሉ። ፋሺስት አሁን ለምሳሌ ፋሺስትም ኢትዮጵያ ላይ ያን ሁሉ ፍጅት በአየር በሰማይ በምድር በኢትዮጵያ ህዝብ ላይ ያን ሁሉ ዘር ጭፍጨፋ ፈጽሟል። ዛሬ ግን አንገታቸውን ዛሬ ኢትዮጵያዊን ባዩ ቁጥር አንገታቸውን ደፍተው የሚኖሩ ናቸው ማለት ነው። ስለዚህ ጄኖሳይድ ይታሰባል ይፈጸማል ግን መጨረሻ ላይ እስካሁን ድረስ ጄኖሳይድ ታውጆ እስከ መጨረሻ በአለም ላይ የጠፋ ዘር እንዳልነበረ እንደሌለ ነው የሚያስረዳው ማለት ነው። ስለዚህ ጄኖሳይድ ምናልባት ሃይላይቱ በዚህ ልክ ነው ብዙ እንትኖች አሉት። ለምሳሌ የጄኖሳይድ አጀማመር አሁን በአገራችን በአማራ ላይ የጀመረው ጄኖሳይድ
ገና በደርግ መንግስት ጀምሮ የአማራን ምሁራን ከመጨፍጨፍ ከዛ ህዝቡንም ከመጨፍጨፍ ይጀምራል። በዋናነት እንግዲህ የደርግ አምባገነኑ የደርግ መንግስት ወድቆ ወያኔ ደግሞ ወደ ስልጣን ኢህአዴግ መንግስት ወደ ስልጣን ሲመጣ ነው በዋናነት እንግዲህ ከደቢት በረሃ ይዘውት የመጡ ማኒፌስቶ አለ። ሁሉም የራሱ ማኒፌስቶ አለ። ያ ማኒፌስቶ እንደ ኤርትራ አቻ መንግስት እቺን ሀገር ገነጣጥሎ የራሳቸውን ሀገር ለመመስረት በአማራ ህዝብ ላይ ትርክት በነገራችን ላይ የጄኖሳይድ መነሻ የመጀመሪያው መነሻው ትርክት ነው። የሐሰት ትርክት ነው። በሐሰት ትርክት ይጀምራል። ከዛ እያለ ወደ ተግባር እየተቀየረ ይሄዳልና እንግዲህ ቀደም አርበኛ ኢያሱ እንደተቃቀሰው በዚህ በአርባ ጉጉ በ83 በ84 የተፈጸመ በኦነግ የተፈጸመ አለ፣ በኦህዴድ የተፈጸመ አለ፣ በወያኔ የተፈጸመ አለ። ከዛ ጀምሮ ለሶስት አስርት ዓመታት ያህል በአማራ ህዝብ ላይ ፍጅት ሲፈጸም ነበር። የዘር ፍጅት በዘር ተለይቶ መጤ ነው እየተባለ ሀገር አፍርሶ ነው ሀገር የመሰረተው እየተባለ ሌሎች ሀገሮችን አፍርሶ ሀገር የመሰረተ ነው እየተባለ በዛ ልክ ተሰርቶበት ነው ለዚህ አሁን ለደረሰው በተለይ በዚህ 7 ዓመት ደግሞ የበለጠ እኛም ወደ ትግል በስጋትና ምልክቱን አይተን ወደ ትግል ያስገባን በዚህ በ7 ዓመት ውስጥ ደግሞ የበለጠ ትኩረት ሰጥተው የመጨረሻው ልክ በ1945 በፈረንጆች አቆጣጠር አይሁድ ላይ እንደተደረገ የመጨረሻው ማለት ነው። የመጨረሻው ሩዋንዳ ላይ በ1959 ጀምሮ 94 እንደተጠናቀቀው የመጨረሻው በዚህ በ7 ዓመት ውስጥ ደግሞ መንግስት አገዛዝ ይሄ የብልጽግና ባሽቶ የብልጽግና አገዛዝ በዚህ በ7 ዓመት ውስጥ ያሳየው ያንዳንዱ ከመጀመሪያ ጀምሮ የጄኖሳይድ ደረጃዎች አሉ፣ ስቴጆች አሉ። እነዛን ስቴጆች አጠቃላይ ተከትሎ በአማራ ህዝብ ላይ የተደረጉ ናቸውና በዚህ ልክ ይሄን አጠቃላይ በዓለም የተደረገውን በኢትዮጵያም የተደረገ ያለውን ስናይ የአማራ ህዝብ ለልቂት ዝግጅት ያዘጋጁት ስለሆነ ያን በስጋት በዚህ በ7 ዓመት ውስጥ ኢሚዲየት ኮዝ የተደረጉ በዚህ በወለጋ በምዕራብ ሸዋ በአርሲ በተለያዩ ክልል በሚባሉ ግዛቶች ውስጥ በአማራ ህዝብ ላይ የተፈጸመ የጄኖሳይድ ዘር ማጥፋት ሁኔታ ድርጊት ስለተፈጸመ በዛ ልክ እንደ ጀርመኑ በብዙ ሚሊዮን ሳናቅ እንደ አይሁዶች ወይ ደግሞ ልክ እንደ ቱትሲዎች በሚሊዮን ቤት ሳናልቅ ይሄን ትግል አፈሙዝ ይዘን ወደ ጫካ የገባንበት ሁኔታ አለ። ስንገባ ደግሞ ሰነዶችን እንደዛ አዘጋጅተን ሪዮት ዓለም ወይ ደግሞ ፍኖተ መርህ አዘጋጅተን አይደለም። ወቅቱን ጠብቀን ማንኛውም ትግል የሚጀምረው በሐሳብ ነው። ከሐሳብ ነው እያንዳንዱ ነገር ከሐሳብ ነው የሚመጣው። ካለብን ስጋት አንፃር ይሄንን ሰነድ አውጥተናል ማለት ነው። እንግዲህ ቀደም የትግሉን መነሻ ምክንያቶች ባክግራውንዱ የዚህን ያልከ የትግል መነሻ ምክንያቶችን አርበኛ ኢያሱ ዘርዝሯልና እኔ ግቦች ላይ እንግዲህ የአማራ ህዝብ ትግል ግቡን መጥቷል የሚባለው ምን ሲሆን ነው የሚለውን ለማስረዳት እፈልጋለሁ። እስቲ አርበኛ ኢንጂነር ካሳሁን ምናልባት ከሰዓታችን አኳያ እንትኖቹ እንዳይኑ አጠር አድርገህ ብታስቀምጥልንና ወደ ሌሎች ጉዳዮች ደግሞ ብንገባ አመሰግናለሁ። እሺ ለማሳጠር ሞክራለሁ። እንግዲህ የአማራ ፋኖ ህዝባዊ ድርጅት የትግል ግቦች ላይ 8 ግቦች አሉት። እነዚህ 8 ግቦች ማለት እንግዲህ የአማራ ህዝብ ትግል ግቦቹን መጥቷል፣ ትግሉ ግቡን መጥቷል የምንለው እነሱ 8ቶቹ ተግባራዊ ሲደረጉ እነዚህ 8ቶቹ ግብ ሲመጡ የመጀመሪያው ግባችን
በአማራ ላይ እየተፈጸመ ያለው ጅምላ ጭፍጨፋና የህልውና አደጋ መቀልበስ እንግዲህ ጄኖሳይድ ነው ብለናል። በጄኖሳይድ ላይ በዘር ማጥፋት ላይ የተደቀነ አደጋ አለ፣ እየተፈጸመ ያለ አደጋ አለ። በሰላሙ ጊዜ የጀመረ አሁንም በጦርነት ታውጆበት እየተፈጸመበት ያለ የዘር ጭፍጨፋ። ስለዚህ ይሄንን ማስቆም ነው። የመጀመሪያ ስራችን ግባችን ይሄንን ማስቆም ነው። ሁለተኛው ግባችን የሽግግር ፍትህና ዘላቂ ሰላም ማንጣት ነው በዚች ሀገር ላይ። ስናደርግ የራሱ ደረጃዎች አሉ። እውነትን ማውጣት ነው። የመጀመሪያው ለደረሰው ግፍና በደል በቂ ጥናት አድርጎ እውነቱን በማውጣት ብሔራዊ እውቅና መስጠት ነው። ይሄን ይደረጋል። የመጀመሪያው ስራ እንግዲህ በዚህ በጄኖሳይድ ድርጊት ውስጥ የተሳተፉ በቀጥታም ቀጥተኛም ባልሆነ መንገድ የተሳተፉ ሰዎች እነማን ናቸው የሚለው ጥናት ይደረጋል ማለት ነው። የመጀመሪያው ጥናት ይደረጋል። ከዛ በኋላ ወንጀሎችን ወደ ህግ የማቅረብ ስራ ይሰራል ማለት ነው። ወንጀለኞችን ወደ ህግ የማቅረብ ውሳኔያቸውን እንዲያገኙ ይደረጋል። ፍርድ ያገኛሉ። ፍርድ ከተሰጠ በኋላ እርቅ፣ ብሔራዊ እርቅ እና ካሳ በሶስት ደረጃ ጉዳት ለደረሰባቸው ወገኖች ስለ ልቦናና ኢኮኖሚያዊ ካሳ መስጠትና ብሔራዊ እርቅ ማካሄድ ሲሆን ይህም ማለት ተፈናቃዮች ወደ ነባር መኖሪያ ቦታቸው በመመለስ ማቋቋም ጭምርን ያካትታል። ስለዚህ እነዚህ በሽግግር ፍትህና የሽግግር ፍትህና ዘላቂ ሰላም የሚመጣው እንግዲህ እነዚህን ፍትህን ከማረጋገጥ ነው ዘላቂ ሰላም የሚመጣው ማለት ነው። ስለዚህ ሁለተኛ ግባችን ይሄ ነው። ሶስተኛው አግላይና ህግ አፍራሽ የሆነ ህገ መንግስት መቀየር ነው። ሁለተኛ ዓላማችን ማለት ነው። ህገ መንግስቱ እንግዲህ እንዳልኩት ቀደም እነሱና እኛና እነርሱ በሚል ትርክት ወይ ደግሞ የጨቋኝ ተጨቋኝ ትርክት መሰረት አድርጎ የተዋቀረ በዘር ፌዴራሊዝም የተዋቀረ በዛ ልክ ያን ፌዴራሊዝም ደግሞ በዘር የተዋቀረ ፌዴራሊዝም ደግሞ በህግ ለማስፈጸም ህገ መንግስት የተረቀቀለት ህገ መንግስት የጸደቀለት። ስለዚህ ይሄ ደግሞ አሁን የአማራ ህዝብ ላይ የተፈጠረው ፍጅት በአማራ ህዝብ ላይ እየተፈጠረ ያለው በሰላሙ ጊዜ በጦርነት ጊዜ እየተፈጸመ ያለው አጠቃላይ እንትኑ መዋቅራዊ ስንል በዘር ፌዴራሊዝም ጀምሮ በዘር ህገ መንግስት እየተከናወነ ያለ ነው ማለት ነው። ስለዚህ ይህን አግላይ እና ሀገር አፍራሽ የሆነ ህገ መንግስት መቀየር ነው ማለት ነው ሶስተኛው ግባችን። አራተኛው ትክክለኛ የሆነ የህዝብ ቆጠራ ማካሄድና የበጀት ቀመር ማሻሻያ ማድረግ ነው። እንግዲህ ህዝብ ቆጠራ በኢትዮጵያ ውስጥ ህዝብ ቆጠራ የተደረገው በ1999 በፊት የተደረገ ከዛ በኋላ የተደረገ የህዝብ ቆጠራ የለም። ስለዚህ ህዝብ ቆጠራ ይደረጋል። በህዝብ ቁጥሩ ልክ የበጀት ማሻሻያ ቀመር ይደረግ። ከዚህ በፊትም ለምሳሌ በ1999 የአማራ ህዝብ 2.5 ሚሊዮን የአማራ ህዝብ ፓርላማ የለም ተብሎ ስለዚህ ያ ማለት የአማራ ህዝብ ምን ሆኗል የሚለው ጥያቄ ራሱ የሚያስነሳ ሆኖ ግን አሁን የሚደረገው የአማራ ህዝብ በትክክል ቁጥሩ ተቆጥሮ በዛ ልክ በጀት ቀመር የሚሻሻልበት ሁኔታ ይፈጠራል ማለት ነው። አምስተኛው የሐሰት ትርክት ማረምና ገዢ ብሔራዊ ትርክት ጥቅም ላይ እንዲውል ይደረጋል። አምስተኛው ግባችን ይሄ ምንድነው? ገዢ የሐሰት ትርክት ስንል በአማራ ህዝብ ላይ ቅድም ጠቅሼዋለሁ። የሐሰት ትርክት ጨቋኝ እና ተጨቋኝ የሚል ትርክት አለ። ያንን ትርክት የሚታረምበትና ገዢ ብሔራዊ
ብሔራዊ ትርክት የነበሩ አሉ ገዢ እንደ ኢትዮጵያ የነበሩ ገዢ ብሔራዊ ትርክቶች አሉ። እነዛን ትርክቶች እናስቀጥላለን ማለት ነው። ያንን እናስቀጥልበት ሁኔታ ይፈጠራል። ስድስተኛው የወሰንና ማጥያ ጥያቄዎች በዘላቂነት መመለስ ነው። ስለዚህ እኛ እዚህ ህገ መንግስት ላይ የአማራ ህዝብ እንደ ድርጅትም ሆነ እንደ ህዝብ ህገ መንግስቱ ላይ ሆነ ተፈጠረው ወያኔ የፈጠረው ፌደራሊዝም ላይ አልተሳተፍንም ስንል የክልል የሚባለው አደረጃጀት ሲፈጠር የአማራ ህዝብ በፍላጎቱ አይደለም ወይ ደግሞ በማንነቱ ልክ ህገ መንግስቱ እንደሚለው በቋንቋው በዛ ላይ ያን ታሳቢ ያደረገ አይደለም። የመሬት ሽሚያ ወይ ደግሞ የርስት ሽሚያ የተደረገበት ስለሆነ ያንን በዘላቂነት የአማራ ርስት በትክክል ታሪክን መሰረት ያደረገ ህግን መሰረት ያደረገ የአማራ የወሰንና የማንነት ጥያቄዎች በዘላቂነት ይመለሳሉ ማለት ነው። ምናል ሰባተኛው የእኩል ተጠቃሚነትና በጸጋው ልክ መልማት ሰባተኛው ግባት። ስለዚህ የእኩል ተጠቃሚነት የአማራ ህዝብ ከኢኮኖሚ እንዲገለል ተደርጓል፣ ከማህበራዊ እንዲገለል ተደርጓል፣ ማህበራዊ ፍትህ አጥቷል። በዛ ውስጥም ቀውስ ውስጥ ይገኛል። ከዚህ በፊትም በዛ ውስጥ ነበረ፣ ከፖለቲካ ተገልሏል። ስለዚህ ወደፊት የአማራ ህዝብ የእኩል ተጠቃሚነት ከማንኛውም ብሔር እኩል ተጠቃሚ የሚሆንበትና በመልማት ጸጋው ልክ ደግሞ የሚለማበትን ሁኔታ ይፈጠራል ማለት ነው። ይሄ ሰባተኛው ግባችን ነው። ስምንተኛው ግባችን ስርዓታዊ ለውጥና ፍትሃዊ የፖለቲካ ውክልና እንዲኖር ማድረግ ነው። የአማራ ህዝብ እንዲኖረው እናደርጋለን። ስርዓታዊ ለውጥ ስንል ስር ነቀል ለውጥ ይሄን አሁን ያለውን አገዛዝ የብልጽግና ፋሽስታዊ የብልጽግና አገዛዝ ወይ ደግሞ የጄኖሳይድ አገዛዝ ነቅለን ህዝባዊ መንግስት የሚመሰረትበት ነው ማለት ነው። ስለዚህ ስር ነቀል ለውጥ ነው የምናካሄደው። ከነቀልም በኋላ ደግሞ የፖለቲካ ሰነድ ህገ መንግስት የሚመራበት ሀገሪቱ የሚመራበት ፌዴራሊዝም ህዝባዊ የሆነ መንግስት ይመሰረታል ማለት ነው። በዚህ ልክ ነው ግባችን ናቸው። በእኔ በኩል ጨርሻለሁ። እዚህ ላይ ያለ በጣም ከልብ አመሰግናለሁ። አርበኛ ኢንጂነር ካሳሁን በሰፊው ሄደበታል። ወደ አርበኛ ኢንጂነር እያሱ እንመልስ። እንግዲህ እነዚህ በዝርዝር ያስቀመጣችኋቸው ፍኖተ ካርታዎች ናቸው። በተለይም መንግስትን በተደጋጋሚ ጊዜያቶች ምንም የላቸውም፣ ተጨባጭ መረጃ የላቸውም፣ ማኒፌስቶ የላቸውም የሚለውን ትችት እየተዘጋ ይመስለኛል። ምናልባት አሁን በአርበኛ ኢንጂነር ካሳሁን የተዘረዘሩ በርካታ ጉዳዮች አሉ። ህገ መንግስትን ከመቀየር ጀምሮ ብዙ ጉዳዮች ምናልባት እንግዲህ ኢትዮጵያን ስታዋቅሩ በአንድ ወይ በሁለት አካላቶች ወይም ቡድኖች ወይም በፋኖች ብቻ ሊሆን አይችልም። በርካታ የኢትዮጵያ ብሔር ብሔረሰቦችን ያካትታል ብዬ አስባለሁ እና ምናልባት ይህንን እናንተ ማኒፌስቶ አንቀበልም የሚሉ ወገኖች ቢመጡ በተለይም በኢትዮጵያ ጉዳይ ላይ ጠንካራ ስራ የማይሰሩ ኦነግን የመሳሰሉ ህዋትን የመሳሰሉ አካላቶች ተጠናክረው መጥተው ይህንን ተቃውሞ ቢያቀርቡ ምንድነው ሊደረግ የሚገባው? በተጨማሪስ የእናንተን ማኒፌስቶ ሌላው ብሔር ብሔረሰብ ያውቀው ዘንድ በቀጣይ ምን ሊደረጉ የታሰቡ ነገሮች ይኖሩ ይሆን? በሀገር ቤት ብቻ ሳይሆን በመላው ዓለም የሚገኙ ኢትዮጵያኖች ይህንን የእናንተ ማኒፌስቶ ያውቁ ዘንድ ምን የታሰበ የታቀደ ነገር አለ? አርበኛ ኢንጂነር እያሱ መስመሩ ያንተ ነው። እሺ፣ አመሰግናለሁኝ በድጋሜ። ምናልባት መሰረታዊ ጉዳይ ነው ያነሳው። እውነት ለመናገር ከዚህ ጋር ላይ በጣም አስፈላጊ እና ጊዜውን የዋጀ ወቅታዊ የሆነ ጥያቄ ነው ያመጣው። እኛ የምንፈልገው ነገር መርህ አለን። ከዚህ መርሃችን አንዱ እና ወሳኝ የሆነው ደግሞ በአጠቃላይ የግዛት አንድነትና ሉዓላዊነት ያስፈልገዋል ብሎ አፋድ ወይም የአማራ ፋኖ ህዝባዊ ድርጅታችን ያምናል ማለት ነው። ስለዚህ የግዛትን አንድነት የሚፈልግ የሀገርን ሉዓላዊነት የሚፈልግ በመጀመሪያ የሚያስፈልገው ምንድነው ከተባለ ሐሳብ ነው የሚያስፈልገን። በሐሳብ የሚያምን ከሆነ በሀገር ሉዓላዊነት በህዝባዊ አንድነት የሚያምን በግዛት አንድነት የሚያምን ካለ ይህን ሐሳብ የመቀበል እድል ይኖረዋል። ፕላስ ደግሞ ሐሳቡን የማዋጣትም ሁሉንም ያጋራ የተሻለውን በውይይት የማድረግ በማንፌስቶአችንም ውስጥ
በውይይት የሚመሰረት ስለሆነ ይህንን ማድረግ ያስፈልገዋል። ስለዚህ ሀሳብ አንዱ ወሳኙ ነገር ብዬ አምናለሁ። ከዚህ ላይ ተገናኝቶ ራዕያችን ምንድነው ነው? በቃ ራዕዩ ምንድነው? እሺ ኦነግም ይሁን ቲፒኤልኤፍም ይሁን ሌሎች አንቀበልም የሚሉ ቡድኖች ወይም አደረጃጀት አለን ብለው የሚያስቡ ዋናው ራዕያቸው ምን ሊሆን ይችላል የሚለው ከኛ ራዕይ ጋር ማገናኘት ያስፈልጋል። የመጀመሪያው የአማራ ህዝብ ከህልውና ስጋት ተላቆ የፍትህና የእኩልነት ጥያቄዎቹ በዘላቂነት ተመልሰው ነጻነት፣ እኩልነትና ወንድማማችነት የሰፈነባት የኢትዮጵያ ማምጣት ነው። ስለዚህ ይህን ሰላማዊነትን፣ ነጻነትን የሚፈልግ እኩልነትን የሚፈልግ ወንድማማችነትን የሚፈልግ በዚች ሀገር ላይ እንዲሰፍን የሚፈልግ ካለ በሀሳብ የተደራጀ መኖር መቻል አለበት ብለን እናምናለን። ሌላው ከነዚሁ ጋር ተገናኝቶ እኩልነትና ነጻነት የሚል መርህ አለን፣ ቁልፍ መርህ አለን። እኩልነትና ነጻነት በየትኛውም ሁኔታ ሰው በሰውነቱ ተከብሮ በየትኛውም ቋንቋው በየትኛውም አካባቢ ተንቀሳቅሶ በጎሳ እነሱ በሚሉት ክልል ብለው በሚጠሩት የትኛው የሚለው ጥያቄ ራሱን የቻለ ሆኖ ስለዚህ እኩልነት ያስፈልገዋል። እኩልነት በእኩል ለመኖር ያስፈልገዋል። ከዛም ጋር ተገናኝቶ ነጻነቱ ሊታወጅለት ይገባል። አንተ በማንነትህ የምትጠቃ ከሆነ አንተ ከሌላ ቦታ የመጣህ ነህ ተብለህ የምትሳደድ ከሆነ ማንነትህ ከሀገራዊነትህ አንሶ ሰውነትህን እንዲታጣ ሁሉ የሚያደርግ አሰራር ስላለ ይህንን የሚቃወም ይኖራል ብዬ አላሰብም። ቢኖርም በእኩል የነሱ ግብራቸው ሊሆን ይችላል። እኩልነት እንዳይመጣ፣ ነጻነት እንዳይመጣ አሁንም እየተበከለ ያለው እነዚህ መሰረታዊ ነገሮች እንዳይመጡ ስለሚፈለግ ለዛ ሊሆን ይችላል ከሚል አንጻር መውሰድ ያስፈልጋል። ሌላው የሃይማኖትና የመንግስት መለያየትን በደንብ ማወቅ ያስፈልጋል። እነሱ ይህን ላይፈልጉት ይችላሉ። አሁንም ባለው ሀገራዊ ጉዳይን ስንመለከተው ሃይማኖት ከመንግስት ጋር፣ መንግስት ከሃይማኖት ጋር ያለውን ጣልቃ ገብነት እያየነው ነው። ስለዚህ የሚረበሸው አንዱ ሀገራችን የምትረበሸው አንዱ እንደዚህ አይነት መርሆችን ባለማስቀመጣቸው የተነሳ ነው። መርህ ከሌለ ደግሞ እውነት ነው። በተጨማሪ በትብብር መስራት ያስፈልጋል ለሀገራችን። እኛ ከዚህ ጋር ላይ ነው መሰረታዊ ነገራችን። የትኛውም ጎሳ ይሁን በየትኛውም አካባቢ የሚኖር ማህበረሰብ ይሁን በትብብር ለመስራት ለነጻነት የሚፈልግ ለእኩልነት የሚፈልግ የሀገራዊ አንድነትን የሀገራዊ ሉዓላዊነትን የሚያስጠብቅ ብሔራዊ ጥቅምን የሚያስጠብቅ ሰው በሰውነቱ ተከብሮ በየትኛውም ሁኔታ እንደማንኛውም ዲሞክራሲ ስርዓት መገንባት አለበት ብሎ የሚያምን ካለ በትብብር መስራት እንችላለን ማለት ነው። በትብብር መስራት እንችላለን። ሌላው የሰብአዊ መብት ድንጋጌዎች ማክበር፣ በዓለም አቀፍ የሰብአዊ መብት አለ። ያን የሰብአዊ መብት ድንጋጌዎች፣ ህጎች እንዲከበሩ ማድረግና ተቋማዊ አሰራሩ ጠብቆ ነጻነታቸውን እንዲታወጅላቸው ለማድረግ ስራ እንሰራለን ማለት ነው። ስለዚህ እነዚህ ሰዎች ወይም ቡድኖች ላይፈልጉት ይችላሉ። ድሮም ቢሆን የአማራን ህዝብ ትግል ለመጥለፍ የአማራን ህዝብ አንድነት፣ ምክንያቱም የአማራ ህዝብ ለሀገር አንድነት ለህዝባዊ በየትኛውም ቦታ ከማንኛውም ጎሳ ጋር ለመኖር ያለውን ፍላጎት ስለሚታወቅ ይህንን እሴታችንን፣ ይህን ባህላችንን፣ ይህን የአብሮ መኖርን ማንነታችን፣ ታሪካችንን ለማበላሸት እንዲህ አይነት እሴቶችን ለመፈረካከስ ይፈልጋሉ። ስለዚህ በሰብአዊ መብትነት ደግሞ መብት ላይ ደግሞ እኛ የማንደራደር መሆናችንን እናሳውቃለን ማለት ነው። ስለዚህ እነዚህ ሰዎች ባይቀበሉ ይህን ራሱን የሚጠይቃቸው ጉዳይ ስለሆነ እኛ በሀሳብ የበላይነት እናምናለን። ዲሞክራሲያዊነትን ማምጣት ማስፈን በተግባር ማሳየት እንፈልጋለን። ሰብአዊነት በምንም ይሁን በምንም ምክንያት ልዩ ጥበቃ ተደርጎላቸው ተቋማቶች ተጠናክረው በልዩ ጥናት ተደርጎ ሰብአዊነት እንዲጠናከር ለማድረግ እንሰራለን። ስለዚህ በአጠቃላይ አፋሕድ ይህን ማንፌስቶውን ይህን አሰራሩን ለሁሉም የሚጠቅም መስመር ስለሆነ ታጋዩንም አታጋዩንም እንዲሁም ትግሉን እና የህዝብ ፍላጎትን መሰረት ያደረገ ስለሆነ አብሮ የሚያጣጥም የሚያዛምድ የሚያገናኝ ስለሆነ መርህ ስለሆነ ይህንን ለሁሉም እንዲዳረስ ለማድረግ እጅግ በጣም ቀላልም ነው። ያንንም አስቦ እየሰራ ነው የሚገኘው። ምክንያቱም ከዚህ በፊት በበራሪ ወረቀት ነበረ የምናዳርሰው። ህዝባችን ራሱ ባለቤት ስለሆነ የትግሉ ባለቤት ስለሆነ ህዝባችን ራሱ ሀሳብ እየሰጠ ወረቀት እየበተነ ለሌሎችም እንዲዳረስ እየተደረገ ያለበት ሂደት ስለነበረ እንኳን አሁን እንደ ዘውዱ ሾው የመሰለና ሌሎች ሚዲያዎች ጠንካራ ብዙ ሰዎች የሚከታተሏቸው እያሉና
ለነሱ የሚዳረስበትን ሁኔታ እየተሰራ ነው ያለው። ስለዚህ የአማራ ፋኖ ህዝባዊ ድርጅት ፍኖተ መርህ በዚህ ልክ ተደራሽ እናደርገዋለን። ለዛም ጥረት እየተደረገ ነው። ስለዚህ በአጠቃላይ አፋሕድ የህዝባችንን ነጻነት፣ የህዝባችንን ጥያቄ፣ የህዝባችንን ልዕልና፣ የሀገራችንን እሴት፣ የሀገራችንን ሉዓላዊነት፣ የህዝቦችን ጥቅም ባማከለ መንገድ አብክሮ ይሰራል። ሀሳብንና ቀናይነትን አስቀድሞ ለሀገራችንና ለህዝባችን የምንሰራ ይሆናል ማለት ነው። አመሰግናለሁ። ከወደኔ በኩል በጣም አመሰግናለሁ አርበኛ ኢንጂነር እያሱ። ወደ አርበኛ ኢንጂነር ካሳሁን ልመለስ። በተለይም በአሁኑ ሰዓት የብዙ ሰዎች ስጋት ያለው ይህ ስርዓተ መንግስት አሁን ሞቷል፣ ቀባሪ ነው ያጣው። አብይ አህመድ ነገ ተነስቶ ሳሙኤል ቢያመልጥ ወይም ቢሸሽ ስርዓተ መንግስቱን ቴክኦቨር የሚያደርግ ወይም ደግሞ ተቀብሎ ለማስተዳደር የሚቻልበት ዝግጅቶች እየተደረጉ አይደለም ያለው፣ ሁሉም በየራሱ ከመሮጥ በዘለለ። ስለዚህ ይህ ስርዓተ መንግስት እንዳልኩት ቀብር ላይ ያለ ነው፣ የሚቀብረው ነው ያጣው። ስለዚህ አሁን ትግሉ እየጠነከረ ሄዶ 4 ኪሎ ያለው ስርዓተ መንግስት ቢቢ አገር ጥሎ ቢጠፋ እንዴት ነው የምታስተዳድሩት? የተዘጋጀ ነገር የለም የሚሉ ወገኖች ይደመጣሉ። ይህንን በምን መልኩ አይታችሁታል? እንዴት ነው ስልታስተናግዱ የምትችሉት? እንደው ምናልባት አሁን ያልኩት ነገር የአብይ አህመድ ጉዳይ አክትሞለት አገር ጥሎ ቢኮበልልና ቢሄድ በምን መልኩ ነው ማኔጅ ማድረግ የሚቻለው ሀገሪቱ? እሺ፣ አመሰግናለሁ። አሁን ላነሳው ጥያቄ በተለይ አሁን ያዘጋጀነው ሰነድም አንዱ አካል ምናልባት ይሄ መንግስት እውነት ነው የሚቀብረው ሰው ያጣው፣ በትግል ደግሞ የራሱ ገጽታ አለው፣ የራሱ ሂደት አለው። ስለዚህ አንዱ አሁን ይሄ ማኒፌስቶ የወጣበት ትልቁ ምክንያት አንዱ ይሄንን ማስፈጸሚያ ነው ማለት ነው። ስለዚህ አሁን ይሄ ስንል ይሄ ፍኖተ መርህ አዘጋጅተናል። ዲሲፕሊን ያለ ሰራዊት አለ በሁሉም በአራቱም አቅጣጫዎች ማለት በአራቱም ጠቅላይ ግዛቶች ዲሲፕሊን አንድ ሀገር በዛ ልክ ነው እየተቀረጸ ያለ። ይችን ሀገር እንደምንረከብ ይሄ መንግስት እንደሚሸነፍ እንደሞተ መንግስት የተወሰደ በተግባርም የታየ ስለሆነ በሁሉ ነገር በሁለንተናዊ ነገር ማለት ነው። ይሄ ታሳቢ ያደረገ በአራቱም ጠቅላይ ግዛቶች በጎጃም፣ በጎንደር፣ በወሎ፣ በሸዋ ይህን ታሳቢ ያደረገ የሰራዊት ስልጠናና ግንባታን የተደረገ ይህን መከላከያ ሰራዊት አሁን ነገ ወደዛ ወደ 4 ኪሎ ስንንቀሳቀስ መከላከያ ሰራዊት ይሄ አሁን ጦጥቆ ቆራጩ መከላከያ ሰራዊት ይበተናል። ሌሎቹም ከሱ በታች የሚንቀሳቀሱ ይበተናሉ። ስለዚህ ይሄንን የሚተካ ሰራዊት ይህችን ሀገር ተረክቦ ወደፊት ሊያራምድ የሚችል ሰራዊት ተደርጎ እየተገነባ ነው ያለው። ስለዚህ ከግንባታ ባለፈ ደግሞ እነዚህ ሰነዶች አሁን ተጨማሪ ሰነዶች ወደፊት አስፈላጊ ሰነዶች ከሌሎች ጋር እንዴት አድርገን ይህችን ሀገር መረከብ እንዳለብን፣ እንዴት መምራት እንዳለብን ይሄ ሰነዱ ያስቀምጣል። ስለዚህ ይሄ ሰነዱ አመላካች ነው። በዙ ሰነድ መሰረት የምንሄድበት ይሆናል ማለት ነው። ሌላውንም እያካተትን ወደፊት ሌላውን መቼም ከዚህ በፊት እንደዚህ ያሉ ነገሮች ሆነዋል። ልክ ለምሳሌ መንግስቱ ኃይለማርያም ሲወድቅ ወያኔ ኢህአዴግ ነው ይችላል ግልጽ ያለው ማለት ነው። በዛው መንገድ የሽግግር መንግስት የሚቋቋምበትን ሁሉ ቅድመ ዝግጅት እያደረግን ነው። ከሰራዊቱ ጋር ከህዝቡ ጋር አደረጃጀት አሁን ከወረዳ ከቀበሌ ጀምረን የጀመርናቸው እነዚህ አደረጃጀቶች መንግስታዊ አደረጃጀቶች ነገ በሀገሪቱን ለመረከብ እንደሚሄድ አንድ ተስፋኝ አካል አንድ የትግል ድርጅት ቀበሌዎችን እስከ ወረዳዎች እያደራጀን ያለው ያ ማለት ምንድነው? ወደፊት እንደምንረከብ እርግጠኛ ስለሆነ በዛው መንገድ ይሄንን አሁን በሀገሪቱ ላይ ያለውን ሁሉ ነገር ቀይረን ያንን መተካት የሚያስችል አቅምና ጥንስስ እንዳለ
የሚታወቅ ነው ማለት ነው። በዙሪያ የምለው ነገር ይሄ ነው። አመሰግናለሁ አርበኛ ኢንጂነር ካሳሁን። ሌላው እንግዲህ የብዙዎቹ ስጋት የሆነው የአማራ ፋኖ በቅንጅትና በጋራ ያለ መስራት ጉዳዮች ይስተዋላሉ። በእርግጥ ክፍተቶቹ በጣም ተዘግተዋል። የተወሰኑ የቀሩ ነገሮች አሉ። በእናንተ በኩል እንግዲህ ይህንን ማኒፌስቶ አዘጋጅታችኋል። በሌላ በኩል ደግሞ የአማራ ፋኖ ብሔራዊ ኃይል እስካሁን በዚህ ጉዳይ ላይ ያቀረባቸው ነገሮች የሉም። ከእነሱስ ጋር ይህንን ጉዳይ በመናበብ በጋራ በመስራት ይሄ ፍኖተ ካርታችሁ ወይም ደግሞ የእናንተ የአማራ ፋኖ ህዝባዊ ድርጅት ማኒፌስቶ በአማራ ፋኖ ብሔራዊ ኃይል ተቀባይነት እንዲያገኝና በጋራ የምትሰሩበት መንገድ እየተሰራ ያለ ነገር አለ ወይ? በዚህ ጉዳይ ላይ ምን እያደረጋችሁ ነው ያላችሁት? ፊድባክስ አግኝታችኋል? በነገራችን ላይ በውጭም ይሁን በአገር ቤት ባሉ የእናንተን ይህንን የአማራ ፋኖ ህዝባዊ ድርጅት ማኒፌስቶ ያዩ በርካቶች እንዳልኩት እኔም በዘውዱ ሾው ሚዲያ ላይ በዝርዝር የተወሰኑ ነገሮች አቅርበናልና አይቶታል ወይ? ሌላው አካል ያገኛችሁት ፊድባክስ ምን ይመስላል? አርበኛ ኢንጂነር እያሱ መስመሩ ያንተ ነው። መልካም እሺ፣ በድጋሚ አመሰግናለሁ። ምናልባት ቅድም እንደተናገርኩት ይህ ማኒፌስቶ ስናዘጋጅ ብዙ ውጣ ውረድ ያለበት አርበኛ እያሱ ብዙ ውጣ ውረድ በጣም ብዙ ውጣ ውረዶች ወጥተን ነው ምሁራኖች የተሰባሰቡበት አደረጃጀት ያለበት ነው። በየሁሉም ጠቅላይ ግዛት እዝ ያሉ የፋኖ አባላት የፋኖ ባለቤት የሆነው ህዝባችን፣ ምሁራኑ፣ ዲያስፖራው እንዲሁም የሚዲያ ባለሙያዎችም የትኛው አካል የአማራን ችግር ብቻም ሳይሆን ሀገራዊ ችግር የሚፈታ እንደሆነ እንዲሆን ለማድረግ ብዙ ጥረቶች ተደርጓል። ለዛም ደግሞ ለሚዲያ እንዲውል አድርገነዋል፣ ይፋ አድርገነዋል። ከዛም በኋላ እንግዲህ አስተያየቶች የሰጡን አሉ። ከየትኛው በኩል ያለ ኃይል አስተያየት ሰጥቶ ገንቢ ሀሳብ እንዳለ የተሰጠበት ሁኔታ ነው ያለው። እንግዲህ ያልሰጡ ሰዎች ሊኖሩ ይችላሉ፣ ወይም ያልሰጡ ኃይል ሊኖር ይችላል። ያነ እንግዲህ አንድን ሀሳብ መቼም ሲወለድ ይፋ ከተደረገ ግልጽ ከተደረገ አዋጭ የሆነውን መንገድ ይሄ ነው ብሎ ኮሜንት የማድረግ የዛ ክፍል ነው የሚሆነው እንጂ ከወደኛ በኩል ለሁሉ አይደለም፣ ለኛ ለራሳችን አደረጃጀቶች አይደለም ለኛ ለአማራ ህዝብ የሚታገል አይደለም፣ ለሁሉም ጠላትም ጭምር የገመገመበት ሁኔታ ነው። ለዛም ነው ፋኖ ላይ እጅግ በጣም የበረታ ክንድ ለማሳረፍ እየሞከረ ያለው። ሀገራዊ ማንነታችን ወይም ሀገራዊ አንድነታችን ሉዓላዊነቱ እንዲሁም የህዝብ ብሔራዊ ጥቅሙ እንዲከበር ለማድረግ አፋሕድ እንደሚሰራ ሲታወቅ ከወደ ጠላት በኩል ጠንከር ያለ አሰራር እየተሰራ የተለያዩ ለማክሸፍ የፋኖን ትግል የአማራን ህዝብ ትግል ለማክሸፍ የሚሰራው ከዛ የተነሳ ነው። ጠላትም በስርዓት ያነበበው እንደሆነ ማየት ይቻላል ማለት ነው። ግን ጠላት ኮሜንት ያደርጋል ወይ? አያደርግም። በተግባሩ ለማሳየት ግን ለማፍረስ ነበር ሲሞክር የነበረው ማለት ነው። ያን እንግዲህ የህዝብ ትግል ስለሆነ የህዝብ አለኝታም ስለሆነ ከሁሉም የተሰጠውን አስተያየት ተቀብለን ለዚህ ደርሷል ማለት ነው። ስለዚህ የመስጠት ያለመስጠት አስተያየት የመስጠት ያለመስጠት ለተደረሰው የደራሹ ወይም ደግሞ አስተያየት ስጡኝ ብሎ ለቀረበው ሳይሆን አስተያየት ለመስጠት ዝግጁ ያልሆነው ነው እንግዲህ አስተያየት ሊሰጥ የሚገባው። አይ ሊዘገይ ይገባዋል ሊቀጥል ይገባዋል የሚለው ብቻም ሳይሆን አብዛኛው የተማመነበት አብዛኛው ሀሳብ ፖዚቲቭ ቲንከር ያለበት እንዲሁም የሀገሪቱንም ችግር የህዝባችንም ጥያቄ ወጥ የሆነ መርህ ፖሊሲ እንዲኖረው ስለሚያሳይ ተቀባይነት እንዳገኘ ነው ከወደኛ በኩል እየገመገም ነው። ስለዚህ ለሁሉም ተደራሽ ስላደረግ ሁሉም ደግሞ መልስ የመስጠት ጊዜውም ላይኖረው ይችላል፣ የሰጠም ደግሞ አለ። በዛ ልክ እንደሆነ ነው ከወደኛ በኩል የገመገመው ማለት ነው። አመሰግናለሁ። ከልብ አመሰግናለሁ አርበኛ ኢንጂነር እያሱ። እንደው ወደ መቋጫው እንሄድ። አርበኛ ኢንጂነር ካሳሁን የእናንተ ስራችሁን በተቻላችሁ መጠን ለማከናወን ሞክራችኋል።
ከማህበረሰቡ ምንድን ነው የምትጠብቁት? በውጭም በሀገርም ያለው ይህ እናንተ ያቀረባችሁት ማኒፌስቶ ገቢራዊ እንዲሆን ምን ትጠብቃላችሁ? ምንድን ነው የምታቀርቡት ጥያቄ? አርበኛ ኢንጂነር ካሳሁን መስመሩ ያንተ ነው። እንደገና ብትደግምልኝ። ምናልባት አይሰማም፣ ተቋርጦ። ኦኬ ይቅርታ። እንግዲህ በአቅማችሁ ማድረግ የሚገባችሁን ሰርታችኋል። የአማራ ፋኖ ህዝባዊ ድርጅት በጣም ትልቅ የሆነ ጥልቅ ሀሳቦችን የያዘ ማኒፌስቶን አቅርበዋል። ስለዚህ ይህ በሌላው ማህበረሰብ በሀገርም በውጭ የሚገኙ ኢትዮጵያውያኖች ኮንሰርን ያደርጋቸዋል ተብሎ የሚገመቱት የሀገራቸው ጉዳይ የሚያሳስባቸው ምን እንዲያደርጉላችሁ ወይም ምን አይነት እገዛ ትፈልጋላችሁ በቀረቡት በእናንተ ማኒፌስቶ ጉዳይ ላይ በውጭም በሀገርም ያሉት? እሺ አመሰግናለሁ። እንደምንፈልገው እንግዲህ ከአማራ ህዝብም ከመላው የአማራ ህዝብም ከኢትዮጵያ ህዝብም ይህን ትግል ከሚደግፈው ሁሉ የምንጠብቀው ምንድነው? ሰነዱን የሀገር ህልውና የሚቀጥልበት የአማራ ህዝብ ህልውና የሚቀጥልበት ሰነድ ስለሆነ ሁሉም የኢትዮጵያ ህዝብ ከውጭም የሚኖረው ከውስጥም የሚኖረው የኢትዮጵያ ህዝብ ወይ ደግሞ ጠቅላላ የአማራ ህዝብ ይህን ሰነድ ፈልጎ ወይ ደግሞ ከተለያየ አቅጣጫ በሚዲያም ሲቀርብ ሰነዱም እንትን ላይ ያለ በጎግል ላይም በብዙ የተሰጠ ስለሆነ የተለቀቀ ስለሆነ ከዛ ላይ ወጥቶ ሰነዱን የማንበብ የማወቅ ትግላችንን የመረዳት የተደራጀ ሐሳብ ወደፊትም የተደራጀ ሐሳብ ይዞ በዚህ ላይ እንትን የራሱን ገንቢ ሐሳብ የሚሰጥበትን ሁኔታ በዛ ልክ ዝግጁ እንዲሆን እንፈልጋለን ማለት ነው። ስለዚህ በዚህ ልክ እገዛ እንፈልጋለን። ይሄ እንግዲህ የሰነድ ዝም ብሎ ቀላል ሰነድ አይደለም። ቅድም እንዳልኩት እቺን ሀገር ለመረከብ እቺን ሀገር ለመምራት የሚያስችል ሐሳብ የያዘ ነው፣ አምቆ የያዘ ነው ሰነዱ ማለት ነው። ስለዚህ ይሄን ሰነድ ደግሞ ሁሉም ጋር ተደራሽ እንዲሆን ፍላጎቱ ማደር አለበት። ሁሉኛ ሰላቀረብን ሳይሆን እቺ ሀገር በዛ ሀገር ጉዳይ ላይ ይመለከተኛል የሚል ሁሉ የዚች ሀገር የመቀጠልና ያለመቀጠል ጉዳይ የአማራውን ወንድምነት ጉዳይ ይሄ የአማራነት አብሮነት ጉዳይ ያሳስበኛል የሚል ሁሉ ይሄንን ሰነድ ፈልጎ በተለያዩ ዘዴዎች ተጠቅሞ ይሄንን ሰነድ የሚያነብበትና የጋራ ሰነድ ወይ ደግሞ የተቀራረበ ሐሳብ ይዘን በተቀራረበ አፈጻጸም ወይ ደግሞ ድርጊት ይሄን ትግል መቋጫ የምናበጅበትን ሁኔታ ሁሉም በበኩሉ በአራቱ ማዕዘን የሚኖረው የአማራ ህዝብም የኢትዮጵያ ህዝብም በዚህ ልክ ይሄን ሰነድ እንዲደርሰው እና ሰነዱን አንብቦ በዛ ልክ ገንቢ ሐሳብ እንዲሰጠን የሚያበረታቱ ደግሞ አስፈላጊ ያልሆኑም ካሉ እንደዛው ይሄ የሚለው ነገር ማንኛውም ነገር ለማዘጋጀት እኛ ክፍት ነው ማለት ነው። ለሐሳብ ማንኛውም ሐሳብ ይመጣ ለማስተናገድ በዚህ ርዕዮተ ዓለም ወይ ደግሞ በዚህ ፍኖተ መርህ ላይ የሚነሱ ጥያቄዎችን ለማስተናገድ ዝግጁ ነን ማለት ነው። ዝግጁ ነን ማንኛውንም ከየትኛውም ማዕዘን የሚመጣ ከውጭም ከውስጥም የሚመጡ ዝግጁ ስለሆነ በዛ ልክ ዝግጅታችንን ስለጨረስን በዛ ልክ ጉዳይ ነው ይመለከተኛል የሚል ሁሉ በዚህ ሰነድ ላይ የራሱን ሐሳብ ገንቢ ሐሳብ እንዲሰጥ ትችትም እንዲሰጥ ለማለት ፈልጋለሁ። ጨርሻለሁ። አመሰግናለሁ አርበኛ ኢንጂነር ካሳሁን። የመጨረሻ ጥያቄን ወደ አርበኛ ኢንጂነር ኢያሱ ላምጣ። እንግዲህ እንደሚታወቀው ብዙዎቹንም እያስጨነቀ የሚገኘው ጉዳይ በተለይም ይህ አብሮ ያለመሆን አንድ ያለመሆን ነገር እያሳሰባቸው ነው የሚገኙት። በእርግጥ እንዳልኩት ቅድምም እጅግ በሚገርም ሁኔታ በርካቶች ችግሮች ተፈተው የጠበበበት ሁኔታ አለ።
በጎንደር ከዚህ ቀደም እንደምታስታውሱት በዘውዱ ሾው ሚዲያ ላይም ሰፊ ከቨሬጅ ሰጥተንበታል። ስምምነት ላይ በደረሱበት ሰዓት ይህ የገዢው ስርዓት የወሰዳቸውን እርምጃዎች አይተናል። ዙሪያቸውን ከበዋቸው ጥቃት ለማድረግ ቢሞክሩም ይሁን እንጂ የፋኖ ኃይል በጋራና በአንድነት ሆነው እርምጃ በመውሰድ መሪዎቻቸውን ታድገዋቸዋል ወይም አድነዋቸዋል። በውጭም በሀገርም ያለው ኢትዮጵያ እጅግ ደስታ ነው የተሰማው በጎንደር ያለውን አንድነትና ስምምነትን በተመለከተ። ስለዚህ አሁንም አፋሕድና የአማራ ፋኖ ብሔራዊ ኃይል ይህንን ቀዳዳ መቼ ይዘጋል ተብሎ ይገመታል ወይም ይጠበቃል? በአማራ ፋኖ ብሔራዊ ኃይልም ቢሆን በአፋሕድ በኩል በአንድነት ተቋጭቶ ችግሩ ይቀረፍ ዘንድ ምን እየተደረገ ያለ ነገር አለ? እንደው ልክ ጎንደር ላይ ያየነውን ደስታ በዚህ በሁለታቸው በኩል የሚዘጋበት ቀን ብዙዎቹ ይጠብቁታልና በዚህ ላይ የመጨረሻ ሀሳብን እንቀበልና የዛሬ ዝግጅታችንን እንቋጫለን። አመሰግናለሁ። መስመሩ ያንተ ነው። አርበኛ ኢንጂነር እያሱ። መልካም፣ እሺ፣ አመሰግናለሁ። ወሳኝ ጥያቄና ጊዜያዊ ነው፣ ወቅቱን የጠበቀ ነው። እንግዲህ እኛ አንድነት ምን ያክል ጥቅም እንዳለው እናውቃለን። ታሪካችንንም ዞር ብለን ስንመለከት የአንድነት ውጤት ነው። ሀገራችንም ነፃ ሆና በጥቁሮች ዘንድ የነፃነት ምሳሌ ልትሆን የቻለችውም በአንድነት መሰረት ነው። የአንድነት ውጤት ነው። የትኛውም ክፍል ያለ አንድነት የሚደረግ ነገር ቅድም እንዳልከው ትልልቅ ክፍተቶች፣ ትልልቅ በሮች እየተከፈቱ ሌሎች ናቸው የሚገቡበት፣ ሌሎች ናቸው የሚጠቀሙበት። ስለዚህ የአማራ ፋኖ ህዝባዊ ድርጅት ለአንድነት እጅግ በጣም ዋጋ ከፍሎ ነገሮችም በስፋት እያየ እየተንቀሳቀሰ ይገኛል። ያንም መሰረት አድርጎ ራሱን የቻለ ኮሚቴ ተዋቅሮ ከወንድሞቻችን ወደ አፋብኃ በኩልም ወደኛም ከአፋሕድ በኩል ኮሚቴ ተዋቅሮ በዛ ልክ እንቅስቃሴ እንዳለ ነው ያለው ነገር ማለት ነው። ስለዚህ ዋናው ነገር ግን ምንድን ነው ከተባለ ሀሳብ ነው። ለአንድነት ሌላ ጉልበት አያስፈልግም። ለአንድነት ሌላ ኃይል አያስፈልግም። ለአንድነት ወሳኙ ነገር ለህዝብ መታመን፣ ለቃል መታመን፣ ከዛ ደግሞ ቁርጠኛ መሆን ያስፈልጋል። የኔ ይቅርብኝ የሚል መንፈስ ያስፈልጋል። ለዚህ ሁሉ የሚዳረገው ምንድን ነው ከተባለ ደግሞ ሀሳብ ነው። እኛ ሀሳባችን ግልጽ ነው። የአማራ ፋኖ ህዝባዊ ድርጅት ከታችኛው ከአሰራርም ይሁን ከሰራዊቱም ይሁን ከየትኛውም ሁኔታ ላይ ይሁን የሚመራን ወደፊትም ስነ መንግስታዊ ቁመና ሲኖረን ሀገርን ስንረከብ ህዝባችንን ስናስተዳድር የበለጠ ህዝባዊ አስተዳደሮቻችን ጠንካራ በሚሆኑበት ጊዜ የሚያስተዳድረን መርህ ቀርጸን ፍኖተ መርህ አዘጋጅተናል። ይሄ ምንድነው? የሀሳብ ውጤት ነው። ስለዚህ ሀሳብ ያለው የትኛውም ክፍተት ይኖር፣ የትኛውም ግጭት ሊኖር የሚችል አይነት ነገር ቢፈጠር አንድነት ላይ ለማምጣት ሀሳብ ያስፈልጋል። ቶሎ ዘሎ ቃታ ለማሳብ፣ ቶሎ ዘሎ ወደ ሚዲያ ከመጮህ፣ ቶሎ ዘሎ ሌሎችን የመከፋፈል አጀንዳዎች ከመፍጠር፣ ቶሎ ዘሎ አማራ በአማራነቱ አማራ አይችልም የሚል መንፈስ አይነት ነገር ከመፍጠር፣ ሌሎችን አጋር ከማድረግ የትም ይሁን የትም አማራዊነታችን ብቻ በቂ። ይሄ ቅድም እንዳልከው የስርዓቱ የሞተ ስርዓት ነው፣ መቃብር ውስጥ የገባ ነው። ያን አፈር ማልበስ ብቻ ነው። አሁን ሽታው ነው፣ የስርዓቱ ሽታ ነው እየበጠበጠን ያለው፣ ህዝባችንንም ሀገራችንንም እያወከ ያለው፣ በኢኮኖሚም እንዳናድርግ ማህበራዊ ቀውስ እያደረሰብን ያለው ምንድነው? የስርዓቱ አለመቀበር እንጂ ሙቶ ያለቀ ነው፣ ቅድም እንዳልከው ማለት ነው። ስለዚህ ይህንን ስርዓት የምንቀብረው በአንድነት፣ አፈር የምናለብሰው በአንድነት እንዳይነሳ አድርገን ሌሎች አይደለም የምንፈልገው። አሁን እኛ ሌሎችን አንፈልግም። የምንፈልገው አማራዊነታችን በአማራ የተነሳው አብሮ የሚራበው የሚጠማው የሚሞቆስለው የሚሞተው ለህዝባችን ነፃነትን የሚያስቀድም ትግሉን የገባው አማራዊ ስነ ልቦና ያለው ፋኖ አንድ ሆኖ እንዲታገል አፋሕድ ስራውን እየሰራ ነው። ያንም ለማድረግ ብዙ መንገዶችን ይጠናል። ከዚህም በፊት የአንድነት ሲምፖዚየም አፋሕድ ባዘጋጀው መድረካችን የመጀመሪያው አንድነት ማብሰር በድርጅታችን መሪም በአርበኛ እስክንድር ነጋም በኩል የተገለጸው የመጀመሪያው አንድነት ለመስራት ነው። ይሄን ሀሳብ ያለው ሰው በዚህ ልክ ነው ተነጋግሮ ችግሩን መፍታት የሚቻለው። ለዛ ደግሞ ለህዝባችን ከሰራዊቱም ስለሚያስገድድ ወቅቱም ስለሚያስገድድ
ህዝባችንም ስለሚፈልገውና ስለሚፈቅደው ስለሚያስገድደንም ጭምር አንድነት ያስፈልጋል። ለአንድነት ሁላችንም ቀናዎች ሆነን እንደምንቀርብም እየቀረብም እየሰራንም እንዳለ ያደረግነውም ጉዳይም ስለሆነ በዚህ ልክ እንዲረዱት እንፈልጋለን። በተጨማሪ አማራ አንድ መሆን መቻል አለበት። አማራ አንድ መሆን መቻል አለበት። ሚዲያው አንድ መሆን መቻል አለበት። ዲያስፖራው አንድ መሆን መቻል አለበት። ኢሊቱ አንድ መሆን መቻል አለበት። ለዛ ነው አንድነትን ለማምጣት ነው ይሄንን ማንፌስቶአችንን ያወጣ ነው። ምንድነው ችግሩ? ጥያቄው ምን ላይ ነው? የፋኖ ጥያቄ ያለያየው የቻለው ነገር ምንድነው የሚል ተተችቶ በዛ ልክ እንዲቀርብ የፈለግነው ለዚህ የሀገራዊ ጉዳይ፣ የህዝባችን ጉዳይ፣ የሰራዊታችን ጉዳይ ለምን በቃ የሞተውን ስርዓት የተሸነፈን ስርዓት ነው የሌሎችን እርዳታ የፈለገ ስርዓት ነው የገጠመው። ያም ደግሞ የቆራረጥንበት ጊዜ በትግሉ ከተጀመረ በ6 እና በ7 ወር ውስጥ የጨረስነው ጉዳይ ነው። ከዛ በኋላ ነው የቅድም እንዳልከው ክፍተቶች እንዲፈጠሩ የተደረገው። አፋሕድ ይህንን አበክሮ እየሰራ ነው። ለዛ ደግሞ ቅድመ ሁኔታ የሚባለው ነገር ሀሳባችን መሆኑም እያሳየን እንደሆነ ነው። በአጭሩ ቀን በአጭር ጊዜ ለህዝባችን የምናበስርበትን አንድነት መፍጠር መቻል አለብን። ከወደኛ በኩል አንድም ቅድመ ሁኔታ የለንም። አማራዊ እሳቤ፣ አማራዊ ግብ ሀሳብ ያለው ቀናኢነት ያለው በሀገር ሉዓላዊነት በህዝብ ጥቅም የማይደራደር ኃይል ፈጥረን የቅድመ አያቶቻችንን ስነልቦና የታጠቀ ትውልድ የመጣውን ሰላም ደግሞ የሚያስቀጥል ፍትሃዊነትን የሚያሳይ ሰራዊት መገንባትና ያንን ማስቀጠል መቻል አለብን ብለን ነው የምናስበው። በአጭር ጊዜ ይሄን ለማድረግ ከሁሉም በኩል በሚዲያውም ሊሆን ይችላል፣ በዲያስፖራውም ሊሆን ይችላል፣ በኤሊቱም ሊሆን ይችላል፣ ከወዳፋ ባም ከየትኛው ለአንድነት ሁላችንም ዝግጁ ነን ህዝባችንን እፎይታ እንድንሰጠው የሚል ስራ እየሰራን ነው ለማለት ነው። አመሰግናለሁ። ከልብ አመሰግናለሁ። አርበኛ ኢንጂነር እያሱ፣ ምናልባት አርበኛ ኢንጂነር ካሳሁንም እንደው 1 ደቂቃ ልስጥህ በዚህ ላይ የምጨምረው ነገር ካለ። እግዚአብሔር ይስጥልኝ። እሺ አመሰግናለሁ። አርበኛ እያሱ እንዳለው ነው ዘውዱ፣ ሌላ የተለየ እንትን የለንም። እኛ ለአንድነት ከሌለ ይሄ ትግል እንደማይቋጭ፣ አንድነት ከሌለ ትግሉ ብዙ ዘመናትን ወይ ደግሞ ብዙ ዘመንን እንደሚፈጅ፣ አንድ ካልሆን አማራ እንደሚጠፋ፣ በቃ በሩዋንዳ በቱትሲዎች ላይ የተፈጠረው እንደሚፈጠር፣ በአይሁዶች ላይ የተፈጠረው እንደሚፈጠር፣ የመጨረሻው የአማራ ፍጅት እንደሚመጣ ነው ምናምን። ስለዚህ ይሄን ደግሞ መሆን አንፈልግም። ስለዚህ ሁሉም ሰው ቅድም እንደተባለው በአማራነት መንፈስ፣ በአማራነት ወኔ፣ በአማራነት አንድነት አይቸግረውም። አማራ በአንድነት ውስጥ ሆኖ ነው ይሄን ሀገር ወደዚህ ደረጃ ወደዚህ ቅርጽ ያመጣው ማለት ነው። ወደዚህ ይዘትና ቅርጽ ያመጣው የአማራ ህዝብ አንድነት ለአማራ ህዝብ እንደ ትምህርትም አይሰጥም። ነገራችን ኢትዮጵያዊነትና አንድነት ለአማራ ህዝብ በጣም ቀላሉ ነገር። ስለዚህ በአንድነት የተደቀመው በአንድነት ያገኘነው ነገር በአንድነት ያለንን ታሪክ ስለምናውቅ፣ ስለዚህ ለአንድነት ሁሉም ሰው በያለበት ቅን ሆኖ ለአንድ መሆን አለብን ነው ምለው። ጨርሻለሁ። ከልብ አመሰግናለሁ። ሁለታችሁንም እንግዶችን ከልብ አመሰግናለሁ። በኢትዮጵያ ጉዳይ ላይ እንግዲህ ህይወትን የሚያህል ትልቅ ነገር መስዋዕት እየከፈላችሁ በተጨማሪም ሀገራችንና ህዝባችን ለመታደግ ለምታደርጉት እንቅስቃሴ ሁሉ ታላቅ አክብሮት አለን። በሚቀጥለው እንግዲህ ያሰባችሁት ያቀዳችሁት ነገር ተሳክቶ ሀገራችን ፍትህ የሰፈነባት፣ የሰው ልጆች የማይፈናቀሉበት፣ የማይሞቱበት፣ ስቃይና መከራ የማይደርስበት የተከበረችና ታሪካዊቷ ሀገራችን ኢትዮጵያ ወደ ቦታዋ እንደምትመለስ ተስፋ አደርጋለሁ። ስለ ጊዜያችሁ ሁሉ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እኛም እጅግ በጣም እናመሰግናለን። በዘውዱ ሾው ቀርበን መልእክታችንን ላስተላለፍ፣ በቀጣይም የፖለቲካ ፕሮግራሞቻችንንም አጠቃላይ ያለውን ነገር በሰፊው የምናቀርብ ይሆናል በሌሎች እንግዶች። እናመሰግናለን። ክብር ይስጥልን። አመሰግናለሁ። ቴንክ ዩ።
ክቡራን ተመልካች አድማጮቻችን እንግዲህ የአፋሕድን ማኒፌስቶ ዝርዝር ጉዳይ በተመለከተ በዘውዱ ሾው ሚዲያ ያቀረብናቸው እንግዶቻችን በዚህ መልኩ ሀሳባቸውን በዝርዝር አቅርበውልናል። እናመሰግናለን። ዛሬ የዘውዱ ሾው ሚዲያ በአጋጣሚ ከስቱዲዮ ውጭ በመሆናችን ምስሌን ማሳየት አልተቻለኝም። ያለውበት ቦታ ልክ እንደ ፋኖቹ ማለት ነው፣ እንደ ፋኖቹ ያለው እኔም ዛሬ ይቅርታ ጠይቃለሁኝ። እንግዲህ በሚቀጥለው በዝርዝር ሌሎች ጉዳዮችን ይዘን እስከምንመጣ ከእንግዶቻችን ጋር ያደረግነውን ውይይት በዚህ ቋጨን። በሌላ ጊዜ በሌሎች እንግዶች እስከምንገናኝ ሰላም ጤና ይስጥልኝ ያልኩ የምሰናበታቸው ዝግጅቱን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩትን የዘውዱ መንግስቴ ነበርኩ። መልካም ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው።